አንድ ወጣት በአንድ ወቅት ወደ ሶቅራጥስ ቀርቦ እንዲህ ሲል ጠየቀ። ጠቢቡ ሶቅራጥስ፣ የስኬት ምስጢር ማወቅ እፈልጋለሁ፣ ታስተምረኛለህ? ሶቅራጥስ ወደ ወጣቱ ተመለከተና እንዲህ ሲል መለሰ። ተከተለኝ። ሶቅራጥስና ወጣቱ በከተማይቱ አቋርጠው ወደ ባህር ዳርቻ እና ወደ ባህሩ ገቡ። በባህሩ ውስጥ እየዋኙ ውሃው ቀስ እያለ ከእግራቸው ከዛም እስከ ደረታቸው ድረስ ደረሰ። በድንገት ሶቅራጥስ ልጁን ጭንቅላቱን ይዞ በውሃ ውስጥ ዘፈቀው። ልጁ አየር ለማግኘት ፈልጎ ታገለው። ነገር ግን ጉልበቱ ከሶቅራጥስ ጋር ሊመጣጠን ስላልቻለ ጥረቱ አልተሳካለትም። ከጥቂት ሴኮንዶች በኋላ ሶቅራጥስ ወጣቱን ጎትቶ አወጣው። እያሳለና በኃይል እየተነፈሰ ነበር። ልጁ በቂ አየር ስቦ ከተረጋጋ በኋላ ሶቅራጥስ እንዲህ ሲል ጠየቀው። ለመሆኑ በውሃ ውስጥ በነበርክበት ጊዜ ከምንም በላይ የፈለግከው ነገር ምንድን ነው? ልጁም ሳያመነታ አየር መተንፈስ ፈልጌ ነበር ብሎ ጮኸ። ሶቅራጥስ በእርጋታ መለሰ። የስኬት ምስጢርም ይኸው ነው። ለመተንፈስ የፈለግከውን ያክል ስኬትን ስትፈልግ ያኔ ታገኘዋለህ። ታሪኩ የሚያስተምረን ስኬት በግማሽ ልብ በማመንታት አይገኝም። ሕይወታችን በእሱ ላይ የተመሰረተ በሚመስል መልኩ በጠንካራ መመኘትና ፍላጎት ነው የሚመጣው። ልጁ አየር እንደሚፈልግ ሁሉ አንተም በጋለ ፍላጎት ስኬትን መፈለግ አለብህ። ከዚያ ብቻ አስፈላጊውን ሁሉ ለማድረግ ፈቃደኛ ትሆናለህ። ትኩረትን አትከፋፍል። መተንፈስ እንደሚፈልጉ ግቦን ይፈልጉ። አእምሮ ፈተናዎችን እንዲቋቋምና በመንገዱ ላይ እንዲጸና አሰልጥን። ስኬት የሚመጣው ወደፊት በመግፋት ነው። ልክ ልጁ በድንገት ወደ ላይ ለመድረስ እንደገፋው። ምን እንደምትፈልግ በትክክል እወቅ። ልክ ወጣቱ በግልጽ አየር እንደፈለገ